ጥምቀት ሲወጣ እኮ ለጋው ሾ ሲባል እዚህ ስንገባ አዲስ አበባ ያፈራል ገና ሲባል ተቆጣው ረፍ ምን ያፈራል ደግሞ ምን ያፈራል ገና ማለት ምን ማለት ነው ብለው ይሄን አስቀይሰውታል። በቃ ይላቅ ተዘራ ጃዊ ተዘራ አቸነፈ ተዘራ አስማማው ተዘራ ያንድ ቤት ሰዎች ናቸው። በወያኔ በጦርነት ያለቁ በቃ እንደዚህ አምጦር አመሰግናለሁ። እንዲያውም ያመለጥኩት መረጃ ደርሶኝ ያመለጥኩት የዛን ሌሊት ካደርክ አንተ ህይወት የለህም አለ። ጎነግ የሚባል ስም ሰየምና የጎንደር ነፃ አውጪ ድርጅት ማለት ነው። አዎ የጎንደር ነፃ አውጪ ድርጅት ማለት ጎንደሬ ነኝ ማለት ነው። ሰው የዘንድሮ ሰኔ አልፋትም እኔ ትግሮች ዘንድሮ ሰኔ አልፋትም ይጠፋሉ ዝም ይበሉ ሲል ነበር። አባታችን አያ ረግጦት የማያውቅ ሀገር ጎንደር ክፍለ ሀገር ተወልደን እንዴት ወደዛ እንባላለን ሲል እሱ ነው ችግራችሁ። በሉ እንግዲያ በረበራችሁት እንድትሆኑ ተፈቅዶላችኋል አለ። እስከ 85 ዓመተ ምህረት ያሳለፍነው ትግል እኛ ይሄ ነው አይባልም። እዚህ እነ ይላቅ ተዘራ እነ ጃዊ ተዘራ እነ በላይ ሙሉ የሚባሉ እዚህ ወርቋል። እዚህ አካባቢ ነው ዳኝ ባላባቱ ሁሉ መሰብሰቢያ አጣጥ የሚባል እንጨት ነበር። ከዛ ነው የምሰበሰቡት። ከጠገዴ አባታችንም ለወንድማችን ማለት አሁን ዛሬ በዓለም የለም አራታችን ከአባቴ ጋር መጠን ከዚህ ላይ ዘመቻ ወደ አድገሽ ለመሄድ አባይ ወልዱ ተክላይ ሀበሽ የሚባል ሰው እዚህ ቤት ሰርቶ ምርቃን ሲያደርግ አይ ተክላይ ተሳስተህን ቤት ጎማ ቢኖረው ጥሩ ነበር። እርሻን በልብ አናገኝ ያገኝ ሌላው እኔ ሁሉ ጊዜ እስረኛ ነኝ የቆም እስረኛ ምንም ከማንም ነገር ሳልተሳተፍ እንድች የገጠር ምን የከተማ መሬት ሳይሰጠኝ የነበረን እየተወረስ ነው የቆየው። ጠቅላይ ግዛት ጎንደር ነበር። ዶገራ ወራጃ አስተዳደር ወልቃይት ጠገዴ ሰትመራ ዞን ተብሎ የሚጠራው አሁን ተከዜ መለሽ ጠቅላላ ደጃዝማች አዳነ መኮንን አባደፋራዴ ይባላሉ ነበሩ የሚያስተዳድሩ ዶገራ ወራጃ። ስምንቱ ማይቤት ምን ማለት ነው? ደርግ ለአንዲት ኢትዮጵያ የቆመ ድርጅት ነበር፣ መንግስት ነበር። ከሃዲዎች አፋቸው ጥሩ ይናገራሉ፣ ሰውን ያጠፋሉ፣ ባላባቶች ያጠፋሉ፣ መሳፍንት ይላሉ፣ ማይሉት ነገር አላቸውም። እኔ ራሴ ቀድሜ አባቴንና እናቴን ህይወት ለማትረፍ ምረት ገባው መጣሁት። ከትግሉ ተነጥዬ መጣሁ እዚህ ገባሁ። ወንድሜም መጣ ማስራስ የት አካባቢ ነበሩ? ያኔ አሁን ይሄንን አካባቢ ለመቆጣጠር ሲሞክር ቤት በረሃ ነበራችሁ። ህዝቡ ወደናል፣ በጣም ህዝቡ ወደናል። እነሱ እዚህ እያሉ እኛ በዛ አካባቢ ዙሪያ አለን። እዛ ሲመጡ ገና መጡ ይባል። እዛ ጊዜ መገናኛ የለም፣ ስልክም የለም። እዛ ባላባት ማጥፋት ያዙ። በቃ ባላባት የፍትራሪ ልጅ የግራዝማች ልጅ የደጃዝማች ልጅ ተከዜ ሾው አድርገው በዚህ መሸጋገሪያ ነበራቸው። ያን መሸጋገሪያ የሚሻገሩበት ክረምት ለመቁረጥ እዛ ውጊያ ወደናል። እዛ 2 ሰው ሞቶብናል። አልሆን ሲል ተሰደድን። እኔም ራሱ በ2011 ተሰደድ ጎንደር ክልል ሄድኩ። በቃ ክልል በ92 ተሰድጄ በ2013 በ21 ዓመቴ ነው የገባው። ከዛ እንደወጡ በዛው ቀሩ። የሞተ እየተሰደደ ባህሉን ጠብቆ ነው የቆየ። የታሰረ እየገረፈ ምድጃ ሳይቀር እኮ ነው የዘረፉ። ነዋራ ማራሳ ቦይ መንገሻ ምድጃቸው ሳይቀር እኮ ነው የዘረፉት። አሁን እኮ ጋብቻ እኮ ረክሷል። ዛሬ ዘር እንዳይቆጠር ዘር የሚያስቆጣጥረው ሀረግ ነበረ። የዘር ሀረግ የሚያስቆጥር ርስም ጉልት ነበረ። የለም ቁጭ ለምትበላበት ቦታ አለ፣ ሳሰራም ትነግስበት ቦታ አለ። ሀገሪቱም ነገ ጧት ሀገረ ትግራይ ተብላ እንድትሰየም የትግራይ ስም መኖር አለበት እያሉ የኛ ሴቶችን በገንዘብ እያታለሉ እየወለዱ ከነሱ ግን አንድ የወልቃይት ጠገዴ ሰው የወለደባት ሴት የለሽም። ሰላም ጤና ይስጥልኝ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን አላችሁ? አሁንም ዝግጅቶቻችን እየቀጠሉ ይገኛሉ። በዳንሻ ከተማ ስለ ጠገዴ ልናወራ እዚህ ተገኝተናል። የጠገዴ ታሪኳን የጠገዴ ወጓን በደንብ አድርገው የሚያጫውቱን አባቶች ተገኝተዋል። ከነሱ ጋር ቆይታ እናደርጋለን። አብራችን ሁኑ። ለቃለ መጠይቅ ፈቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። እሺ መጀመሪያ በስም መታወቅ እንጀምር። ልዑል ጌታውን እባላለሁ። ጠገዴ ላይ ደባስክንሽ መድኃኔ ዓለም ይባል ተወልጄ እዚህ ዳንሻ አገኛለሁ። እሺ እኔም መኮንን ጌታውን ገረማርያም እባላለሁ። ጠገዴ ወረዳ ደባስክንሽ መድኃኔ ዓለም ተወልጄ ያው ከ75 መስከረም ጀምሮ እዚህ ዳንሻ ከተማ ነው የምኖረው። በደንብ አድርጋችሁ ስለ ጠገዴ ምንነት ስለ ጠገዴ ታሪክ በደንብ ትነግሩኛላችሁ ብዬ ተስፋ አደርጋለሁና እሳቸው ጋር ልምጣና ምናልባት የጠገዴን ታሪክ ሲነሳ አብሮ የሚነሳ የስምንቱ ማይቤት አለና ስምንቱ ማይቤት ምን ማለት ነው? ስምንቱ ማይቤት ማለት ስምንት ሆነው ነው አገሩን ያቀኑት። ስምንት ሆነው ፍላስፋን የሚባል ነበር። እሱን አጥፍተው አገሩን አለሙት። ስምንት ማይቤት ናቸው። በስም የሚታወቁ ናቸው።
ኦኬ ዓመተ ምህረት ያስታውሱታል? አላውቀውም። ታሪክ ነው ማውቅ ነው። አብርሃም ዘአማን አጋሮ ደባስ አግኔ ምስሌን ይባላሉ። እነዚህ ናቸው ያቀኑት ሀገሩን ማለት ነው። አዎ አቀኑት። ከዛ ቦታ ተከፋፍለው ያዙ። እንደ ገበታ የገበታ ይባላል የበላይ ቦታ ነው። ሌሎችም ደግሞ ስም ተሰጥቷቸው ሲቀመጡ እዛ አጣጣ ነበር። አጣጣ የሚባል ነበረ። ፋሻ ዘወል ይባላል። እዛ አጣጣ የባላባቱ ሁሉ መሰብሰቢያ አጣጣ የሚባል እንጨት ነበር። እዛ ነው የሚሰበሰቡት። ሲሰበሰቡ አንድ ነገር ሲሆን ችግር ሲያጋጥም የሆነ ነገር ምክር ሲፈልጉ በየደብሩ አጣጥ እንገናኝ ይባላል። አጣጥ 20 ሰው ከተገኘ 20 ሰው ይወስነዋል። እንደ ሽምግልና የሚካሄድበት አይነት ነው። አዎ ውሳኔ የሚወስኑበት በቃ የሚነጋገሩት የሚወያዩበት። አዎ እንግዲህ እኔ በታሪክ ነው የማውቀው። ስምንቱ መጀመሪያ የበለው የካለው ሀገር ነው። በቃ ብዙ አመት ነው ብዙ ዘመን ነው ዘመኑ ታሪክ ነው እንጂ አላውቀውም። ምክራቸውም በዚህ ነበር በአጣጣ ነበር የሚገናኙበት። ንግግራቸው አማራ አስተዳደራቸው አማርኛ ቋንቋ አስተዳደራቸው በጎንደር ክፍለ ሀገር ወገር አውራጃ እኔ ከማውቅ ከእድሜ በመጀመሪያ ከኃይለ ሥላሴ ጀምሮ ሲያስተዳድር የነበረ ደጃች አዳነ መኮንን ይባላል። ከሁለተኛ ደርግ ሲነግስ ኃይለ ሥላሴ ሲወድቁ ደጃች አዳነ ኢዲ ሆነው ሲሄዱ ኃይለ ማርያም ደሴ ይባላል። የወልቃይት ተወላጅ ነው። እሱ ሲያስተዳድር ነበር። ስለ አጣጥ ሽምግልና እንዴት ተጀመረ? ከዛስ ምን ያህል ሁኔታዎች ምን ያህል ማህበራዊ ጉዳዮች ይፈቱበት ነው? በጣም አጣጥ የመግባቢያ ቦታ ነው። የህብረተሰቡስ አንድነት የሚገልጽና ህብረተሰቡ የሚያምንበት አጣጥ ነው። እንደ ቦታው አጣጥ ይሁን እንጂ እንደ ታወት የሚታመንበት ነው። በቃ አንተ ጋር ልምጣና ምናልባት ስለ ስምንት እማይ ቤት ቅድም አባቴ የገለጹት ነበርና የምትጨምረው ነገር ካለ ምናልባት ስምንት እማይ ቤት ሲባል ጠገዴ ላይ አብሮ የሚነሳ ቃል ነው። እዛ የምትጨምረው ነገር አለ ብዬ እንግዲህ በትውልድ ያው እንግዲህ ገና ነን። ያለፈው ታሪክ ስንሰማ ስናጸና ግን ከወላጆች አሁን እንደጠቀሰው ነው። እነዚህ ስምንት አጋር ሰዎች መጥተው ባህር ዳር መሰለኝ መጡ የሚባሉት መጥተው እቺን ሀገር ያቀናት ፍራስማን አጥፍተው አገሯን እንዲያውም ምን ይባላል መሰላችሁ ሲባል የዛን ጊዜ አሰላፊ የዳስ አሰላፊ የሰርግ በራሳቸው ነው የነበረ በመጩ ነው የነበረ። አሁን ሊያጠፋቸው ሲፈልጉ እነዚህ እናደረጉ አሰላፊ እናንተ መጭ እንግዳዎች ናቸው ተቀባይ ናቸው ዝም ብላችሁ፣ እኛ ግን አዘጋጅተን መስጠት ምን ይችላል አሉ። አሁን ሼፍና ጎራዴ ምናምን እያዘጋጁ እንትን ያጋጫሉ። ምንድነው ሲሏቸው እንትን ነው አጥንት ምናምን ነው ካራንት ያለ አጥንት ነው ጋጭ ያለ ይላቸዋል። መጨረሻ ላይ መቷቸው ተፍላስማኖች መቷቸውና እንደም አብርሃም ይባላል መታው ይባላል ኃላፊው መታውና ደመሳቸው ተቋጥሯቸው ራሳቸው ኋላ እንትን ያዘጋጁ ነው እሱ መታቸው። ከዛ እንደውም ስማቸው ያው ተወሰኑት ያያቸዋለሁ አብርሃም የሚባለው አብርሃም ቶራት የሚባል ቦታ ተሰጠው። አጋሮ የሚባለው በቃ አጋሮ የሚባል ቦታ በስሙ ተሰጠው። ዘአማን የሚባለው ጋሞ ዘአማን ይባላል ጋሞ ተሰጠው። አግኔ የሚባለው የተሰጠው ሻግኔ የሚባል ቦታ አለ። አባ የሚባል ደቃ አባስ ነው ማን ይባል እሱም ደባስ ክንሽ የምትባል ቦታ። አሁን ይሄ እንደኛ መጀመሪያ ሰደብር ተብላ የምትጠራው ደብረ ማርያም ቤተክርስቲያን ይዛም ተተከለች። ከሱ እንግዲህ በደርግ ከዛ ቀደምም ያለው በጎንደር ክፍለ ሀገር በወገራ አውራጃ እንደነበረ አካባቢውን ይታወቃልና ከዛ በኋላ ህወሓት ይህንን አካባቢ ሲቆጣጠረው እንዴት ነበር? እሱ ላይ ብታጫውቱኝ ብዬ ነው። እስከ 71 ዓመተ ምህረት ደርግ ሲያስተዳድር ነበር። እስከ 72ም ራሱ 72 ወልቃይት ጠገዴን ማለት አዎ እስከ 74ም እዛ በ72 ውጊያ ተጀመረ። እናስገባም በሚል ቦታችሁ አይደለም ወደዚህ አትገቡም በሚል ህብረተሰቡ ተኩስ ከእነሱ ጋር ጀመረ። ተታኮስነ 70 እስከ 75 ብዙ ሰው አለቀ። እዛ የት ነው የተካሄደው? ተከዜ
ተከዜ ወንዙ ላይ አዎ ተከዜ ወንዙና አድጎሹ መጎ ይንዳ ቤት ሞሎ አፍራታት ቃሌማ ይባላል። በዚህ በጅንዳ ይባላል። በዚህ በወልቃይት በረሃ ማለት ነው። ከዛ አድጎሹ ብዙ ሰው አለቀ። ደርግ ሲለቅ መጡ፣ ቦታውን ተቆጣጠሩት። እዛ ባላባት ማጥፋት ያዙ። በቃ ባላባት የፍትራሪ ልጅ የግራዝማች ልጅ የደጃዝማች ልጅ ከመቼ ዓመተ ምህረት ጀምሮ ከ75 ዓመተ ምህረት ጀምሮ ሙሉ 75 ባላባት የተባለ ጠላታቸው ነው እነሱ። ባህር ዛፍ ቅጥር የነበረው አካባቢ ቅጥር የነበረና ባህር ዛፍ የነበረው ይሄን በደካማ ትውልድ ያለው ይሄ ደከም ያለ ትውልድ ያለውና በደቃቃ ሰው እያስነቀሉ ባህር ዛፉን አጠፉት። በቃ የጠገዴ የባላባት ቤት ባህር ዛፉን ቀጥሩን ነቀሉት። ነቅለው ባላባት እያጠፉ አገሪቱን የሚሰደድ ተሰደደ። ለምሳሌ እንደዚህ ባላባት ሲገድሉ ትግል ላይ አልነበረም? ለምን ትገሉናላችሁ ብሎ ይታገላችሁ አልነበረም? ታጋዮች ማዘርዘር ይቻላል። ማአት ታጋይ ትግል ነበረ። በቃ ትግል ነበር። ይሞታል፣ ይሰደዳል። ያርሻ አላረፈም። እስካሁን እኮ እስከ ለውጥ እኮ አላረፈም። በውጊያ ነው የነበረ። ህዝቡ እየታገለ ነበር። ከዛስ ምን ሆነ? ለምሳሌ ከመቼ ነው ሙሉ ለሙሉ የተቆጣጠሩት ማለት ይቻላል? አዎ እስከ 84 መንግስትነት ከአዲስ አበባ ከያዙ በኋላ ይሄን ሀገር ሙሉ ሙሉ ተቆጣጠሩት እንጂ ከዛ በፊት በውጊያ ነበር። በቃ ጠገዴ ላይ በስም የሚያውቋቸው በዛ ጊዜ ሲታገሉ የነበሩ አርበኞች አሉ አሁን የሚጠቅሱልኝ አሉ። ጥሩ እነ ጌታውን የሽነህ እነ አስረስ አዱኛ እነ ባታ ብርሃኑ እነ አለሙ ትእዛዙ እነ ታሪኩ ሻረው እነ ማነው የኔው ዘለቀ እነዚህ ሁሉ ጠገዴ ላይ ወያኔን የታገሉ አርበኞች ናቸው። እንዳውም ያልገለጽኳቸው አሉ፣ ብዙ አሉ እንጂ ሲታገል ነበር። ብዙ ታጋይ ነበር። ነጋሳውን ሲሳይ እና የሞቱት ያለው እነ ባታ መኩሪያ አለ። አሁን ካሳውን ሲሳይ አለ። እነ ሲሳይ መኩሪያ የሞተው ብዙ ሰው ያለቀ እና ይላቅ ተዘራ፣ እነ ጃዊ ተዘራ፣ እና አስማማው ተዘራ አዲስ ናቸው እና ብዙ አልቋል። አንተ ጋር ልምጣ እንግዲህ ይሄ ሁሉ የአዳት ሽምግልና የስምንቱ ማይቤት አልፎ አባቴ እንዳሉት ወደ ህወሓት ዘመን ሲመጣ ጠገዴን እንዴት አገኘው? ከ1960 ዓመተ ምህረት በፊት ከ66 በፊት ንጉሠ ኃይለ ሥላሴ ሲያስተዳድር ነበር አገሩ። በንጉሠ ኃይለ ሥላሴ ግዛት ዘመን ጠቅላይ ግዛት ጎንደር ነበር። ዶገራ አውራጃ አስተዳደር ወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ የሚጠራው አሁን ተከዜ መለሽ ጠቅላላ ደጃዝማች አዳነ መኮንን በደፋራዴ ይባላሉ ነበሩ የሚያስተዳድሩ ዶገራ አውራጃ። የሀገር የሚተዳደረው በዶገራ አውራጃ ነው፣ በእሳቸው ግዛት ነው። ከዛ በ66 ያው መፈንቅለ መንግስት ሆነ፣ አቤቱ ፈነዳ። በ67 ዓመተ ምህረት መስከረም 2 ቀን የደርግ ስርዓት ስልጣን ያዘ። ከዛ በኋላ እስከ 72 አካባቢ የኛ አካባቢ ዝም ብሎ ነበር። ከ72 ግን ወያኔ መሻገር ጀመረት። ይሄን እንግዲህ የራሳቸው ጉርብና ወይ ደግሞ ድርጊት ፈጥረው ሲንቀሳቀሱ የሀባም ነበረች ኢድም ነበረች እሷ ራሷ ወያኔ በዛ ተሻገር አናሻግርም ብሎ ጀግኖች ወልቃይትም ጠገዴም ገጠሙ። ከዛ ትግሉ ተፋፋመ። እኛም ሁለታችን ራሳችን እኔም ለትግል ደርሻለሁ፣ እሱም ታጋይ ነው። ከ74 ጀምሮ ከነጋጭሮ ያለው ወንድሜ እስከ አድገሽ ዘመቻ ውሏል። አብረን የመጣ ነው ከጠገዴ አባታችንም ሌላ ወንድማችን ማለት አሁን ዛሬ በዓለም የለም። አራታችን ከአባቴ ጋር መጠን ከዚህ ላይ ዘመቻ ወደ አድገሽ ለመሄድ እኛ ሁለታችን ከአባታችን ጋር ተመለስተን በወቅቱ የነበረ አስተዳዳሪ አባይ ጎሽ ይባል ነበር። እዚህ እንግዲህ የዳባት አውራጃ እሱ መለሰን ለኛ። አንድ ሰው በአንድ ቤት 4 ሰው መሄድ ሲል አትሄድም ሲል መለሰን። እሱ ሄደ ተዋግቶ 74 ተዋግቶ ተመለሰ። እንደገና ነው ከደርግ ጋር ነው። ደርግ ለአንዲት ኢትዮጵያ የቆመ ድርጊት ነበር፣ መንግስት ነበር። ለአንዲት ኢትዮጵያ የቆመ መንግስት ከሆነ አገሩም ደግሞ እነዚህ ከሃዲዎች አፋቸው ጥሩ ይናገራሉ፣ ሰውን ያጠፋሉ፣ ባላባቶች ያጠፋሉ፣ መሳፍንት ይላሉ፣ ማይልስ ነገር አላቸውም። አሁን እዛ ጦርነቱ ላይ ያው የሚሞተው ሞቶ እነሱ ተመለሱ። ጠገዴ
75 አካባቢ መኖሪያ ቤታችን እንደገና የነሱ ተማሳይ ድርጊት የሀባ የሚባል ነበሩ። የሀባ መጡና ከነሱ ጋር ተዋግተን አባታችንም ቆስሎ ብዙ ችግር ደርሶብን ከዛ መጣን ገባን ዳንሻ። ከዚህ ገባን በኋላ በሰማና ይባላል አባቱ ጌታውን ገብረ ማርያም ይባላል። አቆሰሉት። የሀባ መጥተው አቆሰሉት፣ ንብረቱንም ዘረፉት። ከዛ በኋላ በ75 ዓመተ ምህረት መስከረም ወር እዚህ ገባን። በ76 ደርግ ለቆ ሲሄድ ሑመራ ሄደን እዛው እስራኤል የሚባል ስም ተሰይመን እየተዋጋን እየዘመትን ቆየን። ከዛም መከለኛ አባታችን መጡና ወያኔ ተቆጣጠረው ቦታ ተቆጣጠረውና ሙሉ በሙሉ ተቆጣጠረ። አባታችን ማሰር መፍታት አሰቃዩት። ንብረት ሞለት አሰሩት፣ ፈቱት። በ78 ዓመተ ምህረት ግዴታ ልጆች ካላመጣ ትሞታለህ ተባለ። እኔ ራሴ ቀድሜ አባቴንና እናቴን ህይወት ለማትረፍ ምህረት ገባው መጣሁት። ከትግሉ ተነጥዬ መጣሁ እዚህ ገባሁ። ወንድሜም መጣ ማስራስ ከመጣን በኋላ መቼም አላኖራሉ። መጨረሻ በቃ ዘረኝነታቸው ማለት ነው። ምንም ሊያኖሩን አልቻሉም። ከዛ ያው እያሰሩ ያጠፋቸው ወንድሞቻችን አሉ ብዙ እነ ይወብነህ ይባላሉ፣ እነ ተካሊ ተስፋይ በጠገዴም በወልቃይትም ብዙ የታሰሩ የጠፉ ወንድሞቻችን አሉ። ከዛ እንደገና ሸፍጥኩ ነው ወጣው። በስንት በ81 ወጣው። በ81 ወጣው እስከ 85 ዓመተ ምህረት ጥር ወር በትግል ነው የቆየው። ሀገረ መንግስት የተቆጣጠረው መቼ መሰለን? 83 ዓመተ ምህረት ነው የተቆጣጠረው። ግንቦት ወር አዲስ አበባ የተያዘው 83 ዓመተ ምህረት ግንቦት 20 ተቆጣጠረው። የተወሰኑ ጓደኞቻችን ገቡ ማለት ገቡ። ከዛ ግን ስነግርህ ከ81 ዓመተ ምህረት እስከ 85 ዓመተ ምህረት ያሳለፍነው ትግል እኛ ይሄ ነው አይባልም። እዚህ እነ ላቅ ተዘራ፣ እነ ጃዊ ተዘራ፣ እነ በላይ ሙሉ የሚባሉ እዚህ ወድቋል። እዚያ አካባቢ ነው ዳንሻ የተሰው እነ ደምሌ ተክለሃይማኖት የሚባሉ ወድቋል። ብዙ ታጋይ ጓደኞች እነ ነጋ ሀጎስ ሙሉ እዚህ ዳንሻ ህይወታቸው አልፏል። እነ ብርሃኑ ሸታይ እዚህ ውስጥ እነ ጥግና ዘውዱ ሌሎችም ብዙዎች እዚህ ቀብረናል። እነ ብርሃን ደምለው አሁን ስንዋጋ ከኃይላችን ከአቅማችን በላይ የሆነ ኃይል ነበረ። እኛም ደግሞ ምህረት አግቡ እየተባሉ እኛ አንገባም አልን። በቃ የመጨረሻ እምቢ አልን። በወልቃይትም አሉ ጀግኖች እና አዲሳይ እና እነ ሸዋቦ አበበ ሌሎችም ነበሩ። አጠገዴም ልጠቅስልህ እነ ሸዋቦ አቡሃይ፣ እነ ደሳሌ ዋርካው፣ ሌሎችም መኳንቴ እነ ሙላለም ዋርካው፣ ሌላቅ ተዘራ፣ ሌሎችም በርከት ያሉ ጀግኖች ነበሩ። ነዋኙ ታረቀይ እና አስማማው አስረሴ እና አራጋው አየነው የተባሉ አብረው ከሜዳ ከምሽግ የቀሩ ለማመን ፈረደ ማነሱ ማረማ ከምሽግ የቀሩ ወንድሞቻችን አስከኛ ቆያ ምናልኩ እና አስማሙ ናቸው። የት አካባቢ ነበሩ? ያኔ አሁን ይሄንን አካባቢ ለመቆጣጠር ሲሞክር ቤት በረሃ ነበረ። እኛ እንግዲህ ህዝቡ ወደናል፣ በጣም ህዝቡ ወደናል። እነሱ እዚህ እያሉ እኛ በዛ አካባቢ ዙሪያ አለን። እዛ ሲመጡ ገና መጡ ይባል። እዛ ጊዜ መገናኛ የለም፣ ስልክም የለም። አሁን ስለዚህ ህዝቡ ነው ለኛ የሚነግረን መጡባችሁ። ህዝቡ ሌትም ቀንም እያመጣ ምግብ ይሰጠናል፣ እንበላለን። እኛም ደግሞ ሰው አንቀጣ አናስር፣ የሰው ነርትም አንፈልግም ለዓላማ ብቻ። ህዝቡ ደግሞ እየታሰረ እየተገደደ አይታል አላየሁም፣ አብልታል አላበላሁም እያለ ህዝብ እየተደበደበ እየተወቀሰ ነው የነበረው። ይገርማቸዋል። የኔ አባት እናት ወንድሞቼ ከተሰደዱ በ80 ዓመተ ምህረት የተው ነበር መስራች ክሻ የሚባል ሀገር ሄደው ነበር። ክሻ በቀራቅር ወረዳ ከእርጎይ የሚባል ሀገር አካባቢ ነው። እኔ ኮረመር የሚባል ጠረፍ ከወያኔ ጋር ተዋግቼ ሄደን የሚባል ተዋግቼ እሱ ራስ ወንድሜን አባቴን እናቴን ወንድሞቼን ወስደው ማስረድ የሚባል ቦታ አስራቸው ታሰሩ። አጎ ተባሉ። አባቴ መጣና ግባ ላይ አይ አባቴ አልገባም፣ አንተ ይገድሉኛል፣ በርሜልና ካራ ገዝቼ ልስጥህ፣ በርሜል በካራሮ በርሜል ቀቅለው ይብላል። አይ ቀድማ ወሬዋ ገብታ ቆየችና አይ ጨካኝ ልጆ አይተውም ይገድለውታል እንኳን መጥቶ ብሎ አለፈተው ስለርስ የመጨረሻ ግን እናት አይምሮሽ እነዚህ ወያኔዎች በመቼ አሰሩት መሰላችሁ? ሐምሌ 4 ቀን 84 ዓመተ ምህረት ማንን አሰሩ? አባቴ እናቴ ወንድሜ ሎል ጌታውን ብርሃኔ ጌታውን ወንድሜ ምሽቴት በረን ጉዜ ሌሎችም የተለያዩ ቤተሰብ በሙሉ ታሰሩ። ልጄ ቃኝ መኮንን ይባል ህፃን የ3 ዓመት ልጅ ከእናቱ ጋር ተኝቶ ያለ ምንም አክስቶችም ታስረዋል፣ አጎቶችም ታስረዋል፣ ሚቶችም ታስረዋል። ይህ ህፃን ብቻው ይገርማቸዋል። የ3 ዓመት ከብት እንኳን እናቱ አይለይም እንኳን ቀርቶ የ3 ዓመት ህፃን ጥለው እያለቀሰ እናቱና
ቤተሰቦች ከዚህ ወስደው አድረመጥ እንባላገር በክረምት እነሱ የዝናሉ ስለብሰዋል። እነዚህ ሽማግሌ እናቴና ህፃን ያዘች ሚስቴ አባትና ወንድሞቼ ግን ምንም ጫማ ሳያገው በጭቃ የዝናሉ ሳይኖራቸው 39 ከብት ሄዳንሻ ዘርፈው አድረመጥ አገባቸው። ምክንያቱም መሰላችሁ ጠገዴ በዟቸው ትውልድ ሀገራችን ጠገዴ ነው። ከዛ ምግብ የሚያቀርብላቸው ሰው አለ፣ ቢታከም የሚያሳክማቸው ሰው አለ። ቤተሰብ አካባቢ ጠያቂ አለ። አዎ ጠያቂ አለ። እዛ ግን ጠያቂም እንዳይኖር ንብረታቸው ሸካፊም እንዳይኖር ንብረታቸው በቁጥራቸው ስለ መቼም ሩና አልባካችሁ ሽጠን እንብላ አንዱ ወይፈን ወይ አንድ በሬ ወይ አንድ ላም ብሏቸው አትሸጡም። እየሰማችሁ አትሸጡም። መራብ አለባቸው። የመኮንን እናት የመኮንን አባት ያልሞተ የመኮንን ወንድምና ሚስት ያልሞተ ማን አባት ይሙት የተባለ ተሳቃይተው በ85 ዓመተ ምህረት አሁን እነሱ እንዳይሄዱ እኛ መስከረም 12 ቀን ጦርነት ሆነናል። ማያጋም ተዋጋን። አረማ ተዋጋን። እንግዲህ የሁላችሁ የተዋጋን ነው እንደገና ከረሯቸው እነዚህ ሰዎች። መጨረሻ ላይ ግን ጓደኞቼም እየገቡ አለቁ። 85 ዓመተ ምህረት ጥር ወር እኔ ምህረት ከገባ በኋላ ወላጆቼ ወንድሞቼ ጋር ተለቀቁ። አሁን ወያኔ የምትፈልገው ነገር መሬቱን ብቻ ነው፣ ሰው አይደለም። መሬቱን ነው አለም የሚባለው ሰው እያጠፉ በቃ ንብረቱን እየወረሱ መሬቷን ብቻ የትግራይ መሬት ናት ለማለት ብቻ ነው። ሴቱም እንዲወልዱበት መሬቱም ደግሞ የነሱ እንዲባል በሚፈልጉ እርሻን በልብ አናገኝ ሌላው እኔ ሁልጊዜ እስረኛ ነኝ፣ የቁም እስረኛ ምንም ከማንም ነገር ሳልተሳተፍ እንድች የገጠር ምን የከተማ መሬት ሳይሰጠኝ የነበረን እየተወረስን የቆየው። እሺ ደርግ አባል ሆኖ ሲታገል በነበረ ምን ያህል በማህበረሰቡም በቤተሰቡም ጉዳት ሲደርስ ነበርና አንተም እንግዲህ እስከ አድገሹ ውጊያ ሄዷል። ምን ነበረ ውጊያችሁ? እንዴት ነበረ? ስሜት ያለው ትግል ነበር። እኛ ትግራይ ህወሓት ነው ህወሓት ወያኔ ሓድነት ትግራይ ለትግራይ ብቻ ስለሚሉ እነዚህ አይመጡብን አስተዳድሩ አይመሩን ጭራሽ በሚል ነው ተከዜ ሾው አድርገው በዚህ መሸጋገሪያ ነበራቸው። ያን መሸጋገሪያ የሚሻገሩበት ክረምት ለመቁረጥ እዛ ውጊያ ወደናል። እዛ 2 ሰው ሞቶብናል። ገብረ ሐወስ ይባላል። እዛ ከትግራይ ተከዜ የሚሻገሩበት የተንጠላጠሉ ነበር። እዛ ያን ለመቁረጥ ስንዋጋ 2 ሰው ሞቶብናል። አንዱ ገብረ ሐወስ ይባላል። አንዱ ደግሞ የሱልኝ ነው። አንዱ የቀኛዝማች ሲሳይ አበራ የወንድሙ ልጅ 2 ሰው ሞቶብናል። ያን ሁሉ ተግለን እዛ እንደገና መጉ፣ ጅንዳ፣ ጸብሪ፣ ቃሌማ፣ ቤት ሙሉ ተዋጋን። በእንደገና በ74 ዓመተ ምህረት እዚህ የደርግ መኪና ከወንበ ነበር ታጅቦ የሚሄድ ባከር ላይ 85 መኪና ሲዘርፉ እዚህ ተከትለን ሄደን አድጎሹ ላይ መስከረም 2 ቀን ውጊያ ጀመርን። ውጊያ ተጀመረ። ብዙ ህዝብ አለቀ። ካለቁ በኋላ ረዳት ደርሶላቸው እኔ አሁን ዋናው ነገር ህወሓት ይሄን ቦታ ሲጀመር እኛን አይፈልጉንም። በየሄዱበት ባደሩበት ስም አውጥተው ነው የሚሄዱት። ትግርኛ ስም ውሃ ነበር ማይ ነው የሚሉት። የምንጠጣው ማይ ብሎ ሰይሟት ይሄዳሉ። ድንጋይ የነበረው እምኒ፣ እንጨት የነበረው እንጸይቲ በትግራይ ቦታዋ በሙሉ ስም አውጥተው ለምን ለኋላ እንደመቻቸው ያመቻቸው የመጡ ነው። አሁንም ከገቡ ስልጣን ከያዙ በኋላ ከአዲስ አበባ የመጡ የነሱ ቡድኖች ጠርተው ህዝቡን ጠይቀውታል። ይሄ ተሪ ማን ይባላል? ይሄ ደብረ ሐዋርያ ስናቸው አይኮን ደብረ ሐሬ ነው በትግርኛ። አቀወርቅ ብናቸው አቀወርቂ ይባል ይያሉ ወርኛ እየቀየሩ ይሄን ከሽፍትነት እያሉ ያወጡት መመሪያቸው ማኒፌስቶቸው ለማተግበር ከዚህ ሀፊት ጀምረው ነው ያመጡት። በቃ አዲስ የመጣ አይደለም እና ህዝብ ፈይተው ህዝብ አስረው ህዝቡ ለምሳሌ እንደዚህ ስም ሲቀየር ምን ይላቸው ነበር? ምን ይላል? ተገዥ አይደለ? የሚሞት ይሞታል፣ ይዋጋል። ምንም ህዝቡ የመናገር መብት የለውም። ወጥቶ የሚዋጋ ካልሆነ በስተቀር እዚህ ቁጭ ብሎ ለምን አይደለም? እኔ አንዲት የምናገራት
በ84 ዓመተ ምህረት እንደገና ወስደው ካሁን በኋላ አስተዳድራችሁ ትግራይ ነው ወደ ትግራይ ተመድባችኋል ብለው ሲሏቸው ነው የሄዱ ሽማግሌዎች መልስ የሰጥ ማለት ያልሰጥ ማለት መጡ። ከዛም በኋላ እዚህ ምን ሆናችሁ መጣችሁ? ኧረ እኛማ ወደ መቀሌ ብለውና እዚህ እኛ ልትሸጡ ነው ሄዳችሁ ብሎ ሲያመጎመጉም በበነገታው ሰበሰቡንና ጠገዴ ላይ ማለት ነው እዚህ ዳንሻ ላይ ሰበሰቡን። ምንድነው ጉምጉምታ አለ? ምናቸው ነው ጉምጉምታው? ምን ነው ደስ ያላላችሁ ነገር ካለ ነገሩን ሀቅ ተናገሩ አሉ። እኛማ ደስ ያላለ ነገር ወደ ትግራይ ተብለን እኛ የማናውቀው ሀገር አባታችን አያ ረግጦት የማያውቅ ሀገር ጎንደር ክፍለ ሀገር ተወልደን እንዴት ወደዛ እንባላለን ሲል እሱ ነው ችግራችሁ። በሉ እንግዲያ በረበራችሁት እንድትሆኑ ተፈቅዶላችኋል አለ። 3 ጊዜ አንጨበጨበ። 3 ጊዜ አንጨበጨበ። በሉ እንግዲያ ያንን የምትፈልጉት አማራ መጥቶ ያስተዳድራችኋል። ለቀው ሄዱ። ይሄደንም የነሱ ተላላኪ ነበር። እስከ ጎረገጨው ከሻኮ እስከ ቀራቅር አማራንና ግብር ተቀበልን ብሎ ሄዷል። የኛም ሄዷል ተቀበል አንፈልግም አሉና እነሱ የሄዱ ሰዎች አሰሯቸው። ግብር ሊያስገብሩ ሄዱ ወደ ከተማ ንጉስ ቢሉት አለ። እነሱ ከተማ ንጉስ ማክሰኞ ገበያ ነበር የሚባል በእነሱ አባል በሞተው ሰይመው ከተማ ንጉስ ትባላለች። ከዛ ወስደው አሰሯቸው። እነዚህ አልገቡም ነበር። አስፈላችሁን ባርኖስ ሊወረን ነው አቃችሁ ንግቡ ብለው አመጧቸው። ለምነው ባርኖስ ማለት ለእነዚህ ማን ነው የሚባለው? እነሱ ባርኖስ ነው የሚላቸው። ለከፋኝ ነው ባርኖስ የሚሉት። አሁን እንደዛ ሆኖ ጠገዴን ዳንሻ አምኗል። እንግዲህ ዳንሻ ካመነ ጠገዴ ከታች እርከን በታች ወርደ ማረስ አትችልም አንተ ካላመንክ ይሉታል። ዳንሻ ደግሞ ጠገዴ አምኗል። አባታችሁ አምኗል። ጠገዴ ሲያምን እናንተ ካላመናችሁ ጠገዴን መንቀሳቀስ አትችሉም። በጉልበት በመከፋፈል ያው አጠቁን፣ ቦታውን ያዙት። እዛም እኛም እስካለን ታገልነ፣ ከገባን በፖለቲካ ታገልነ፣ በምርጫም ታገልነ። አልሆን ሲል ተሰደድነ። እኔም ራሱ በ2011 ጎንደር ክልል ሄድኩ። በቃ ክልል በ92 ተሰድጄ በ2013 በ21 ዓመቴ ነው የገባው። በቃ እነሱ ጠልተው ሄዱ፣ ሲወጡ መጡ። በቃ እነሱን ጠልቼ ሄጄ እዛ ሲመጡ በር እየዘጋው በማይምባ ነበረ ግልግል። በዚህ ሁሉ እየታገልነ ቆየነ። በፖለቲካም እየታገልነ በምርጫ ላይ ካርድ እየቀጣነ ቆየን። ጭራሽ ኢህአዴግ ምርት ነው የታገልነው። እዚህ ያለን እነሱ ብቻ ነበር። ቆይተን ግን ኢህአዴግ ምርት ታገልነው። በቃ ከዛ እንዲያሆነ በ2013 በ21 ዓመት ገባው። እስካሁን ንብረቴ እንዳለ ተወርሶ ልጆቼ ትቼ ሄጄ በትኜ የት እንዳለ በየቦታው ጠፍተዋል። በቃ እና ይሄ ሴራ የማን ነው? የህወሓት ቡድን ነው ይሄ ሁሉ ያደረገን። ከሰው በላይ አባትና እናቶቻችን ባለሀብት ነበሩ፣ እኛም ባለሀብት ነበርን። እና አቅጣጫችን እንዲወርድ የወልቃይት ጠገዴን ህዝብ ዝቅ እንዲያደርግ ያደረጉት ህወሓት በሴራ ናቸው። በቃ እሳቸው ባይሰደዱ ባይሄዱ ኑሮ ምን ይደርስባቸው? በጣም ጥሩ አመሰግናለሁ። እንዲያውም ያመለጥኩት መረጃ ደርሶኝ ያመለጥኩት የዛን ሌሊት ካደርክ አንተ ህይወት የለህም አለ። በእነሱ የደረሰው መረጃ ህይወቴን ነው ማታሰር ነው ስለ ህይወት ነው አለ። ወጥቼ አንዱ ደብረ ሳድር ሞላ ይችሉት የሚባል ፖሊስ አላውን ማስረጃ ነው። ለፈጥኖ የሚባል ደብዳቤ መቼ ኃይል ነበረ እሱን ምራ ተብሎ መርቶ 7 ሰዓት እቤት ሄደው አንኳኩተው ፈትሸው አጣውኝ ይለዋል። ሊገሉኝ ያው ማስረጃ አለ ራሱ ፖሊስ የነበረ ነው። አሁን ጠሮታ ወጣል። ሊገሉኝ ነበር። በቃ ሌላ አማራጭ የለው። እሳቸው ሌላ ቦታ ሄደዋል። አዎ ከዛ እንደወጡ በዛው ቀሩ። ባለው ቀረው ሄድኩኝ ቀረው። እንደዚህ አይነት ታሪክ ያላቸው ያልወጡ ሰዎች ምን አደረጓቸው? ያልወጣም የለም ወጥቷል። የሞተም ሞቷል። የተወሰኑ ናቸው የቀሩ። እነሱ መቼም ደህና ናቸው። የሚያተኩሩት ላይ ነው ያተኩሩ። በቃ ጥምቀት ሲወጣ እኮ ለጋው ሾው ሲባል እዚህ ስንገባ አዲስ አበባ ያፈራል ገና ሲባል ተቆጣው። ረፍ ምን ያፈራል ደግሞ ምን ያፈራል ገና ማለት ምን ማለት ነው ብለው ይሄን አስቀይሰውታል። በቃ ወልቃይት ጠገዴ አጠቃላይ ህዝቡ በዚህ መከራ ውስጥ ሁሉ ያለፈ ባህሉ፣ ማንነቱ፣ ታሪኩ አልረሳም አለ ይባላልና እንዴት ነው ያቆዩት ማለት ይቻላል? አለ ባህል ነው ልምድም አልነበረንም።
ትግርኛ ዘፈን የሚያውቅ የለም። ልቅሶም በትግርኛ የሚያውቅ የለም። ዘፈንም የሚያውቅ የለም። ፈከራም የሚያውቅ የለም። በአማርኛ ነው እነዚህ ሁሉ ቢካተቱ። ስለዚህ ያንን ለማድረግ ደግሞ አይመቸውም፣ ልምድም የለውም። ደግሞ ይከብደዋል። ታሪኩን ለማጥፋት ይከብደዋል። በቃ ታሪክ ላለማጥፋት ይገደዳል። አልኮ ትግርኛ እንዳትናገር ብለው አማርኛ ሲናገሩ የቆዩ አልኮ ቤተሰቦቻችን ከጠገዴ ውስጥ ከወልቃይትም ነበሩ። ነግራዝማች ፈረደ ነጋሽ፣ እነቀኛች ደምሰው ብዙ ትላልቆች ሰዎች እኮ ትግርኛ የሚባል ሳይናገሩ አልፈዋል። በቃ ብዙ ሰዎች አሉ እና ባህል እንዳይረሳ ነው። ባህል አይረሳም ህዝባችን። ስለዚህ ህዝቡ እየሞተ ባህሉን አቆይቶታል ማለት ይቻላል። እየሞተ እየተሰደደ ባህሉን ጠብቆ ነው የቆየ። እየታሰረ እየገረፈ ምድጃ ሳይቀር እኮ ነው የዘረፉ። ነዋራ ማራሳ ቦይ መንገሻ ምድጃቸው ሳይቀር እኮ ነው የዘረፉት። ባድማ ሳይቀር እኮ ነው ያጠፉ። እነ ደምለው ገታው፣ እነ ገዳሙ ልይሸት፣ እነ ጌታውን ገረ ማርያም የኛ አባት ምለ ጥራሽ እነ ተራጎሹ ለቀብር እንኳን ተከልክለው ነበር። ብዙ ስቃይ ነው ያደረሱበት ህዝቡን የደረሰበት። ባላባት በሙሉ ባላባት የተባለው በቃ የቀኛዝማች ግራዝማች የሚባል ጭራሽ ከባድ ነው ማለት ጠላታቸው ነው። መሳፍንት ነው በቃ እነሱ ልክ አባት ገደ እንደ አባት ገደ በላይ ነው የሚያዩት። አሁን ወንጀል ነበር ማለት ይቻላል። እሱ የመሳፍንት የቀኛዝማች ባላባት መሆን በቃ ወንጀል ነበር ማለት ይቻላል። እነሱ ከባድ ወንጀል ርስተ ጉርት የሚባል ነበር። ዝምድና የሚያቀራርብ እና ዘር የሚያስተዋውቅ ርስ ይባል ነበር፣ ጉልት ይባል ነበር። በጣም እንደ ባለ ደም ነው የቆጠሩት። ቁርጥርጥር አድርገው መሬት ርስቱን ጉልቱን አጠፉት። በቃ አሁን የማን አሁን እኮ ጋብቻ እኮ ረክሷል ዛሬ። ዘር እንዳይቆጠር ዘር የሚያስቆጣጥረው ሀረግ ነበረ። የዘር ሀረግ የሚያስቆጥር ርስም ጉልት ነበረ። አሁን በግመለ ባገኘው የገሌ ልጅ አለች ተብሎ ነው ዛሬ ዘመድ የሚጋባ ያለ በእነሱ የመጣ ሰበብ